የአገልግሎት አድማሱን እያሰፋ የመጣውን የፋይዳ ዲጂታል መታወቂያ ለሁሉም ዜጎች ተደራሽ ለማድረግ በሚደረገው ጥረት ሴቶችና ህጻናት አበይት ተተኳሪዎች ናቸው። ፋይዳ ለሴቶች የዲጂታል ኢኮኖሚ ተጠቃሚነትን ከማስፋት ባሻገር መንግስታዊና መንግስታዊ ያልሆኑ አገልግሎቶችን በጥራትና በፍጥነት በትክክለኛ መረጃ ላይ ተመስርቶ ለማዳረስ የሚያስችል እየሆነ ነው። በሀገር አቀፍ ደረጃ እስካሁን ከነበረው ምዝገባ በተሻለ የሴቶችና ህጻናትን ተደራሽነት ለማስፋት የብሔራዊ መታወቂያ ፕሮግራም ጽህፈት ቤት በትኩረት እየሰራ ይገኛል። በህገ መንግስቱም የሴቶች መብት ሰብአዊ መብት ተብሎ ተለይቷል። የፋይዳ ዲጂታል መታወቂያ ተደራሽ መሆን ሰብአዊ መብት የሆነውን የመታወቅ መብትን የሚያረጋግጥ እንዲሁም አገልግሎት የማግኘት መብትን የሚያስችል በመሆኑ የሴቶችን እኩል ተጠቃሚነት እና ተሳትፎ የሚያረጋግጥ ነው። እስካሁን በተደረገው ምዝገባ ከአጠቃላይ ምዝገባ የሴቶች ድርሻ 40% ብቻ ነው። ይህም በተለየ ፍጥነት እያደገ ካለው ዲጂታል ቴክኖሎጂ ተካታችነት አንጻር ተጽዕኖ ከማሳደሩ ባለፈ ከዚህ በፊት የነበረውን የሴቶችና የህፃናት አገልግሎት ተኮር መታወቂያ የማግኘት ክፍተትና በዚያ ምክንያት ከሚመጡ ልዩነቶች አንጻር ማህበራዊና ኢኮኖሚያዊ እንድምታዎች ይኖረዋል ማለት ነው። ለሴቶች በተሰጠው ትኩረት በሀገራችን የተለያዩ አካባቢዎች የሚገኙ እናቶች የፋይዳ ዲጂታል መታወቂያ ባለቤት መሆን መጀመራቸው ከመንግስትና ሌሎች ተቋማት ማግኘት ከሚገባቸው አገልግሎቶች እንዳይገለሉ ያደርጋል። ዲጂታል ኢኮኖሚ ዜጎች በቴክኖሎጂ በታገዘ ዲጂታል በሆነ መንገድ አገልግሎቶችን የሚያገኙበት ግብይቶችን የሚፈጽሙበት መንገድ የሚያሳለጥ ሲሆን ይህ የመንግስት አገልግሎቶችን በቀላሉ በአንድ መስኮት ብሎም በስልካችን ተጠቅመን ማስፈጸምን የመንግስት ሁለንተናዊ አገልግሎቶች ግንባታ ማሳለጥ ለዜጎች የምናደርሳቸውን አገልግሎቶች በዘመንና በተቀላጠፈ መንገድ ማድረስን በቀላሉ የባንክ አካውንቶች እንዲከፈቱ በቀላሉ ሲም ካርዶች እንዲያወጡ ከቤት የማይወጡ ብዙ እናቶች ሊኖሩ ይችላሉ። እነሱም የተለያዩ አገልግሎቶችን ከቤት ማግኘት እንዲችሉ ዲጂታል በሆነ መንገድ መፈረም የሚቻልበት ፍቃድ መስጠት የሚቻልበት ስርዓትን መዘርጋትን ያስችላል ማለት ነው። የፋይዳ ዲጂታል መታወቂያ ባለቤት መሆን ለእናቶችና ህጻናት ጤና፣ ትምህርትና ሌሎች አገልግሎቶችም ተደራሽ ለመሆን ያለው ፋይዳ ከፍ ያለ ነው። ፋይዳ ለሴቶች ኢኮኖሚ መብታቸውን ከማረጋገጥ ባሻገር በጤናና በትምህርት እንዲሁም በወሊድ አገልግሎት የጤና ኢንሹራንስና እንዲሁም ትምህርት ቤቶች ምዝገባ ላይ ሰርተፊኬትና የተለያዩ ዶክመንቶችን ጥራት ያለው ታማኝነት ያለው እንዲሁም ከማድረግ አኳያ ትልቅ አስተዋጽኦ አለው። አሁንም 40% ብቻ ሴቶች ናቸው መታወቂያ ያገኙት ነው። ስለዚህ ከዚህ ጋር በተያያዘ እንደ ሀገር 30 ሚሊዮን ሴቶችና 10 ሚሊዮን ህፃናትን አቅደን ወደ ስራ ገብተናል። ስለዚህ በአማራ ክልልም እንደዚሁ በእቅድ ተይዞ ወደ ስራ ተገብቷል። በአብዛኛው እናቶች መታወቂያ የመያዝ ባህላቸው ዝቅተኛ ከመሆኑ ጋር ተያይዞ የፋይዳ ዲጂታል መታወቂያ ከሁሉም አገልግሎቶች ጋር የተሳሰረ መሆኑ የአገልግሎት ተደራሽነት ችግር እንዳይገጥማቸው ባህሉን ለመቅረፍ በልዩ ትኩረት እየተሰራ ነው። ሁሉም አገልግሎቶች ከፋይዳ ጋር ተያይዘዋል። ሴቶች ደግሞ እስካሁን ባለው ሁኔታ የመታወቂያ አክሰስ የማግኘት እድላቸው ብዙ አይደለም። ስለዚህ እንዲህ አይነት እንትኖች ደግሞ በተለይ የመንግስት አገልግሎት መንግስታዊ ያልሆኑ አገልግሎቶች ከፋይዳ መታወቂያ ጋር ከተያያዙ ከዚህ በፊት መታወቂያ የመያዝ ባህል ልምድ የሌላቸው ብዙ ሴቶች ስላሉ አገልግሎቱን ለማግኘት በጣም ነው የሚቸገሩት። ስለዚህ በጣም ሰፊ ስራ መስራት ቢሮ ይጠበቅበታል። ይሄን ታሳቢ በማድረግ በዚህ አመት በተለየ መንገድ ወደ 7.5 ሚሊዮን የሚሆኑ ሴቶች ለዚህ ለ2018 በስፋት በሴት አደረጃጀቶች የሴት ክንፎች አሉ፣ የሴት ፌዴሬሽን አለ፣ ሴት ማህበር አለ። ሁሉም ተልኮ አውርደን በዚህ መንገድ ሰፊ ስራ በዞኖቹ በወረዳዎቹ እየተሰራ ያለበት ሁኔታ ነው ያለ።